ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ምለው ማለት ነው ይሄ አቡሽ ግን የእውነት ከርሜላ ጋር ሆኖ የእውነት እህቱን ክዶ ባለፈው እኔ ከአብርሃም ጋር እንደዛ ሲሆን ማለት ለአብርሃም አግዞ ምናምን እየሆነ ነበርና አሁን ለሄርሜላ አግዞ የእውነት የመጣ ይመስላችኋል? ቤተሰብ ማለት ነው የእውነት ከልቡ ነው? እኔ አላምንም። ምክንያቱም አንድ ሰው ኦኬ እንዴት ነው እናንተ ምን አይነት እውነተኛ ኦኬ እውነተኛ ከሆናችሁ ብቻ ነው እህታችሁና እናታችሁን አባታችሁን አሳልፋችሁ የምትሰጡት ማለት ነውና በዚህ አጋጣሚ ያው እንግዲህ የድራማ እህቱ ነች ሩታ ማለት ነው። ገባችሁ አይደል? ለአቡሽ ማለት ነው እንጂ ከልቡ እህቱ አይደለችም ማለት የእናት ወይም ደግሞ የአባት እህቱ ምንም አይደለችም። ግን እነሱ እንደሚሰሩት እነሱ እንደሚያወሩት እህቱ ነች። እንግዲህ እህቱን ክዶ እህቴ መጥፎ ነገር እያደረገች ነው፣ ስለዚህ አብርሃምን ደግሞ እያስገደደች ስለሆነ አንቺ አብርሃምን ተረጂው፣ እኔ ደግሞ ከኔ ጎን ሁኚ፣ አንቺን ልረዳሽ ነው የመጣሁት ብሎ አሁን ሄርሜላን ሊያገኛት ሄደ ማለት ነው። አሁን ከልቡ ይመስላችኋል? እስቲ እመኑ እስቲ እናንተ ቤተሰብ። እኔ አላምንም እንደዚህ አይነት ሰው ማለት ነው። ገባችሁ አይደለ? እነሱ አንድ ቀን ከሄርሜላ ጋር፣ አንድ ቀን ከአብርሃም ጋር፣ አንድ ቀን ደግሞ ከሩታ ጋር ነው የሚሆኑት። ስለዚህ እንዴት ነው የምናምናቸው? መሀል አንዱ ነኝና ስታለቅሲ ሳይ በቃ የሆነ እህቴ እያለቀሰች ነው ይመስል ያንቺን እንባ ሳይ በጣም ነው የተሰማኝና ዛሬ ላይም የመጣሁበት ሌላኛው ዓላማ ደግሞ ምንድነው የሴት ልጅ እንባ ሳይ በቃ አንዱ በጣም ነው እንትን የሚለኝ። ለሴት ልጅ በጣም ነው የምታዝኑት አይደለ? በጣም ነው የምታዝኑት። ለሴት ስለምታዝኑ ነው አይደለ እንደ እናንተ ሴት ላይ የምትሸቅሉት። ሴትን ነው የምታሰድቡት እኮ እናንተ ድራማ ላይ ሴትን ነው ዋና አክተር የምታረጉት፣ ሴትን ነው እንድትረገጥ የምታረጉት። ስለዚህ የሴት ልጅ እንባ ለእናንተ በጣም እንትን ይላል። አብርሃም ጋር እኔ እንደምንም ብዬ እንትን እላችኋለሁ። በቃ ሁለታችሁም ጋር የሆነ ያለ ነገር ያለ ነው እየመሰለኛል። አሁን ቆይ ሩታና አብርሃምን ሊያገናኝ እየፈለገ የነበረው ኦኬ ሄርሜላን እንደዛ እየሰደባት የነበረው ሰውዬ አሁን ተመልሶ አብርሃምና ሄርሜላን ሊያገናኝ፣ ከዛ ደግሞ ሄርሜላ ከልብሽ እንደምታፈቅሪና እንደማታፈቅሪ ደግሞ ተናግረሽ ደግሞ አብርሃምን ከአንቺ ጋር ሊያገናኝ ማለት ነው። አሁን ላይ ሚዲያ ላይ እኔና እሱ ህይወት ጀምረናል፣ እኔና እሱ ህይወት ለመጀመር አስበናል ምናምን እና ደግሞ ከካሜራ ጀርባ የምናወራውንም ነገር ማሳየት ይጠበቅብኛል ብዬ ስላላሰብኩ ነው። ሁሉንም ህይወት ለሰው ማሳየት ተገቢ ነው ብዬ ስላላሰብኩ ነው እንጂ የሰበረኝም ብዙ ነገሮች ስለተነጋገርን ነው። ብዙ ነገሮች እሱ እንደወሰነ ስለነገረኝ ነው። እና እንደገና ደግሞ እኔ ከመጣሁ በኋላ ያው አብረው ሆኖ እንደማይፈልገኝ ነገረኝ። የእውነቴን ነው የምልህ፣ ብዙ ተስፋ ያደረኩበት ሰው ስለነበረ በጣም ተሰማኝ። እና ደግሞ እንባይም የመጣው ያው ከሱ ነገር ስለመጣ ብዙ ነገር ችዬ እስካሁን ኖሬ ድንገት ከመሬት ተነስቶ አልፈልግሽም፣ ምንም ሳላጠፋ አልፈልግሽም፣ በቃ ከዚህ በኋላ ግን አልፈልግም ሲለኝ በጣም ነው የተሰማኝ። ግን ደግሞ ቤት ገብቼ ቪዲዮን ቪዲዮን ስታይ አየው እሱ አስገድዳው እንደሆነ አወቅኩኝ። ግን እሱ አስገድዳውም ቢሆን ብዙ አማራጭ ብዙ አማራጭ መጠቀም ይችል ነበረ። አሁን ማለት ነው ብዙ አማራጭ መጠቀም ይችል ነበረ የምትለው ነገር አንደኛ ስልኩን መስበር ይችላል። ሁለተኛ ደግሞ አማራጭ እሱ የእውነት ራቁት ፎቶ ከተያዘ ማለት ነው ራቁት ፎቶ እንዲለቀቅ ማድረግ። ገባችሁ አይደለ? እኔ በግዴታ ምንም አይነት ነገር አልሰራም፣ ስለዚህ የራቁት ፎቶዬን ልቀቁ ማለት ነው። ግን እኔ ሳወራ ራሱ እያፈርኩ ነው። ምክንያቱም እንዴት ነው የወንድ ልጅ ራቁት ፎቶ ተይዞ ምናምን ማስፈራሪያ የተጀመረው የሚለው ቃላትን ለማውራት ማለት ነው በጣም እያፈርኩ ነው ማውራው። የምሬን ነው። ያልተለመደ ነገር ነው። ምን አይነት አይደለማ ይሄን የሚልሽ ምን አለ መሰለሽ እዚህ ጋር ልክ አይደለሽ። ምን አይነት አማራጭ ሊጠቀም ይችላል? ለምሳሌ አሁን አንቺ ብትሆኚና በእሱ በኩል የበፊት ፍቅረኛሽ አሁን ካለሽበት የበፊት ባልሽም ሊሆን ይችላል አሁን ካለሽበት ላይፍ እንድትወጪ አንቺ የራቁት ቪዲዮ ቢይዝብሽ ምንድነው የምታደርጊው? እንጃ ማለት አሁን በሱ በኩል ስላልቆምኩኝ ነገሮችን እንትን ማለት አልችልም። ግን አዛ ታይም ያለቀስኩት ለዛ ነው እንዳልኩ ነው። ከዛ በኋላ ግን ቤት ገብቼ ቪዲዮን ሳየው እሷ እያስገደለችው እንደዚህ በላት ምናምን ብላ ነውና እኔ እንጃ ስለ እህትም መጥፎ ነገር ምናምን ማውራት ፈልጌ ሳይሆን እስቲ እንኳን ከህይወታቸው ወጥቼ ህይወቷ መምራት የምትችል ተዋለች እና ደግሞ አንድ አመት ሙሉ ህይወቴን ስትበጠብጥ ነው ምናምን ላለችው እኔ ከመምጣቴ በፊትም ሁለቱ ሰላማዊ ኑሮ እየኖሩ አልነበረም። እሷ ላይ በጣም ዲስሪስፔክት አድርገው እኔ ከመጣሁ በኋላ አይደለም ለእሱ አክብሮት መስጠት ያቆመችው እሷ ሲጀመር ማለት ነው። ሄርሜላ እዚህ ባልሹ ላይ ማለት ነው ልንገርሽ አንድ ነገር የእውነት ለመናገር አንቺ ሳትመጪም ኦኬ ቢጣሉም ነገር ግን ሩታና አብርሃም ምን አይነት ፍቅር እንደነበራቸው ምን ያክል እንደሚጓደዱ ምን ያክል ተከባብሮ እንደሚኖሩ እናቅ ነበረ። ገባችሁ አይደለ? በጣም ተወዳጅ እንደነበሩ ምንም አይነት ነገር ድራማ ህይወታቸው ሳይከቱ እንደዚህ አይነት ነገር ይጣላሉ ይታረቁ ነበረ። ነገር ግን ከተጋቡ በኋላ ሩታ ካረገዘች በኋላ አንቺ ከመጣሽ በኋላ ድራማው በጣም ረጅም አመት ሙሉ የሚረዝም ነው። ይሄው አመት መጣ አይደል እንዴ? ፋሲካ ላይ ነው የተጀመረው። ይሄው አመት መጣ ማለት ነው። ገባሽ አይደለ? አንቺ ከመጣሽ በኋላ ነው በጣም የተጣሉትም
ድራማው የተጀመረው በጣም ዲስሪስፔክት እየተሆኑ ቃላቶቹን በጣም የሚያስጠላ ቃላቶቹን ማውራት የጀመሩት ማለት ነው። ከዛ በፊት ያወሩ ነበር። ኦኬ ድራማም ይሰሩ ነበረ፣ ግን ይታረቁ ነበረ። ገባሽ አይደለ? ሲቀጥል ደግሞ ቡታጅራ ላይም እያሉ አዲስ አበባን ከመጡ በኋላ ትንሽ ጊዜ ከቆዩ በኋላ በጣም ፍቅር ነበሩ። ገባሽ? መጀመሪያ ከነዳኒ ጋር ሰርቶ እንደዚህ ከነጽጌ ጋር ምናምን የሰሩ ሰዓት ቶሎ ነው የታረቁት። ያው ትንሽ ቢፈጅም ወርም 2 ወር ምናምን ቢፈጅም ግን ቶሎ ነው የታረቁት ማለት ነው። ግን አንቺ ከመጣሽ በኋላ ድራማው በጣም ረዘመ። ዲስሪስፔክት በጣም ሪስፔክት የሆነ ነገር አታወሩም። በጣም አስቀያሚ ቃላትን ትናገራላችሁ። በጣም ብቻ እኔ ምን ልበል እኔ እንጃ ማለት የእሷም ሁኔታ ነው። አንድም እኔ ከነዛ መሀል አንዱ ኖቤል ነውና ኖቤል በጣም እንትን ይላታል ምናምን አንዳንድ ሀሳቦችን እያቀረበ ወደማይሆን ሀሳብ የሚከታትም እሱ ነው። እኔ አሁን እርግጠኛውን የምነግርሽ እንደዚህ እሺ አሁን እሱ ነው ሩታ የአብርሃምን ራቁት ፎቶ ይዛ እንድታረግ ሮቤል ነው ማን ነው የሚባለው? እሱ ነው አሁን እንደዚህ እያደረገ ያለው ነው ልትል ነው? ሩታ አይደለችም። ሩታ ማለት ይሄ ሮቤል ነው ምናምን የሚባለው ሳይሆን ራሱ አብርሃም ነው እንደዚህ የሚያደርገው ማለት ነው። በዚህ አጋጣሚ እንድታቁ ማለት ነው ራሱ አብርሃም ነው። ምክንያቱም እዚህ ጋር ልንገራችሁ፣ አንደኛ ሩታ ካልተሰደበች ኦኬ ልንገራችሁ ማለት ነው ዋና ተዋናይ ናት። ሩታ ከሌለች በእነሱ ድራማ ውስጥ ማንም የለም። ገባችሁ አይደለ? አንደኛ ሩታ መወጣት ስለምችል ነው ይሄንን አክት የሚሰጣት። ገባችሁ አይደለ? ሌሎች ሴቶች ከሆኑማ ማለት አይወጡበትም። ገባችሁ? ስለዚህ ሶስቱም ናቸው ዋና። አሁን ሄርሜላ ሩታና አብርሃም በደንብ ነው ትወና የሚችሉት። ገባችሁ? ሌሎቹ ግን አይችሉም፣ ይስቃሉ ምናምን። አሁን ደስታን አስቡት እስቲ። ደስታን አሁን ከተቱት ምንም አይነት አይችልም። ድራማ አይችል፣ መነጋገር አይችል፣ ማውራት አይችል፣ ሁሉም ነገር የሆነ ገግም ያለ ነገር ገገማ ነገር ታውቃላችሁ፣ እንደዛ ነው እየሆነ ያለው ማለት ነው። በቃ አይችልም። ለዛ ነው አይሊዞ ምናምን ለእሷ ራሱ ጥሩ አይደለም። እኔ አሁን ስህተት እንደሆነች ስለማቅ ነው እዚህ ጋር መጥቼ ከአንቺ ጎን የሆንኩት። በቃ እሷ ሙሉ ለሙሉ ስህተት ናት። ገባሻ? ግን ስለ እሷ ሳይሆን አሁን ላይ ማውራት ያለብን ማለት ነው ስለ አብርሃም ነው። በቃ ከአብርሃም ጋር ያላችሁን ነገር እንዴት ነው እንትን ማለት የሚቻለው? እና ደግሞ በዛ መሀል አንቺ ሴት ነሽ፣ አብርሃምም ከጎንሽ የለም፣ ማንም ከጎንሽ የለም። ከጎኗ ስለሌለ አሁን ከጎኗ ለመሆን ነው እናንተ የምትመጡት፣ ከልባችሁ ነው። ግን ማለት ነው እኔ የምለው ማለት ነው የምር እናንተ ከልባ አሁን አንተ ከልባ አሁን ማለት ነው ከሩታ አለያይታ አሁን አብርሃምና ሄርሜላ ልታገናኝ ነው። ሄርሜላ አብርሃምን እንደምታፈቅረ ካወቅ ከልብ የእውነት ልታገናኝ ነው። እኔ እሱን ንገሩኝ እስቲ ማለት ነው የምሬን ነው ንገሩኝ። ሲቀጥል ቤተሰብ ማለት ነው ትላንትና አብርሃም ኦኬ እነ አብርሃምና ሄርሜላም አንድ ላይ ነበሩ። ምክንያቱም እዚህ ቦታ ላይ ትላንትና ቪዲዮ ተቀርጾ ነበረ። ገባችሁ አይደለ? የምሬን ነው። አሁን ላይ ማንም ሰው አቤልም ከጎንሽ አይደሉም ምናምን ትንሽ ርቀዋል ካንቺ እና ብቻሽን ነሽ። እና በዚህ ሰዓት ደግሞ ሴት ልጅ ብቻዋን ስትሆን ምን አይነት ስሜት ሊሰማት እንደሚችል ስለማውቀው ያ ስሜት እንዳይሰማሽ ነው አሁን ዛሬ ላይ መጥቶት። እኔ እንዴት አወቅህ? ቆይ አንተ ሴት ሆነ አውቀ ነበረ ወይ ሴት ሆነ ታውቅ ነበረ? እንዴት አወቅህ? ቆይ ሴት ልጅ ብቻዋን ስትሆን ስሜት እንደሚሰማት ያወቀው እንዴት ሆነ ነው? እስቲ ንገረን በዚሁ አጋጣሚ እንዴት አወቅህ? ገብሾኝ ያለውን ነገር በቃ አንቺ ምን ደግሞ በቃ እኔ ልኖርበት አይደለም። አይልሽ እነ ዳኒ የመጡበት መንገድና እኔ ይለያያል። በመጀመሪያ ሀይሚ እንድትረጅኝ የምፈልገው ነገር እነ ዳኒ የመጡበት መንገድ የሆነ ሌላ ነገር አስበው ምናምን ነው አይደል? አዎ መጀመሪያም እነ ዳኒ ሌላ ነገር አስበው ነው የመጡት። አንተ ግን ጥሩ ነገር አስበህ ነው የመጣኸው። እንዴት ይታወቃል ነው እናንተ? ቆይ እንዴት ይታወቃል? እንዴት ይታወቃል? ቆይ አንተ አሁን ከልብ እንዳመጣው ግን አሁን ደግሞ ልክ እንዳሳቢ ሰው ምናምን እንደሆነ ነው ማለት ነው። እዚህ ጋር እሱን ማንሳት ፈልጌ ሳይሆን ከዚህ በፊት ካሳለፍነው ነገር አንጻር አሁን እኔን ወክለህ እኔን እየደገፍክ ይሄን ሀሳብ ስታመጣ በቃ እኔ እንጃ ልቤ ሁለት ሀሳብ ሆኖብኝ ነው። ሰው ማመን ከብዶ ነው እንጂ እኔ እንጃ። ምናልባት ይሄን ነገር ስልክ ምናልባት አንተ የእውነታውም ልብህ እኔን አምኖ እንደገና አብርሃምንም አምነክ የአብርሃምንም ስሜት ተረድተክና ሩታ ትክክል እንዳልሆነች ተረድተህ ይሻል የመጣኸው ዛሬ ማለት ነው። ግን እኔ ጋር ደግሞ እንጃ የእሷም ወንድም አይደለ የሆነ የሚያሰጋኝ ነገር አለ። ግን ብዙ ሰው ሲጀመር እኔ አላምንም። አንድ ሰው የኔ ወንድም ማለት ነው እናንተ እንዲያግዝ ቢመጣ ታምናላችሁ? ቤተሰብ ታምናላችሁ? አታምኑም። ስለዚህ እኔ አላምንም። ነገር ግን ማለት ነው የእውነት አሁን አንተ ከአብርሃም ጋር ልታገናኝ ከአብርሃም ጋር ፍቅረኛሞች እንዲሆኑ ባለትዳር እንዲሆኑ ልታገናኝ፣ ሄርሜላም ደግሞ ኦኬ አብርሃም ተገዶ እንደሆነ እያየሽ ቪዲዮቹን እያየሽ እንዴት ተሳቆ ዳኔም ሆነ ሩታ እንዴት እያስገደዱት እንደሆነ እያየሽ ደግሞ አብርሃም ላይ ከፈረድሽ እንግዲህ በዚህ ሰዓት አንቺ የእውነት አንቺ ከልብሽ አንድ ሴት ማለት ነው ልንገራችሁ፣ ከልብ የምትወድ ከሆነ ከልብ የምታፈቅር ከሆነ አንድ ሰው ሲቸገር ነው ማለት እሱ ሰው ብቻ ሳይሆን
የምታፈቅሩ ሰው ችግር ላይ ሲሆን ነው ለሱ መድረስ ያለባችሁ ማለት ነው። እና ከምንም ጊዜ በላይ ማለት ነው ልንገርሽ ሄርሜላ፣ ከምንም ጊዜ በላይ አሁን ነው ለአብርሃም የምታስፈልጊ አንቺ ልንገርሽ በዚህ አጋጣሚ ማለት ነው። ምክንያቱም አሁን እሱ ያለበትን ወጥመድ፣ አሁን እሱ ያለበትን ነገር አንቺ ከሱ ጎን ሆነሽ ካላለፍሽ ወይም ደግሞ እሱን ከዛ ውስጥ ለማውጣት ካልሞከርሽ አንቺ ሴት አይደለሽም፣ ወይም ደግሞ አብርሃምን አትወጂም፣ ወይም ደግሞ አታፈቅሪም፣ ወይም ደግሞ ከልብሽ አይደለም። ገባሽ አይደለ? ስለዚህ ያ ነው እንግዲህ አሁን ማለት አንድ ሰው የምታፈቅሩት ሰው ማለት ነው አሁን ካልተረዳችሁ ያ ሰው እንደዚህ ችግር ውስጥ ሆኖ አሁን ካልተረዳች አብርሃምን መቼ ልትረዳ ነው? ምንስ ሲሆን ነው እሱን የምትረዳው? በተረፈ አዲስ ቪዲዮ ላይ እንገናኝ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።